ለምንድን ነው የምትከታተለው? ዞር በይ በእናትህ። ምንድን ነው የሚያስጮሽ? ምንም የገባኝ ነገር የለም። ሄሎ አበበን እየተከታተሉት ነው። ምን? ማሚ ሳልናገር ሁኔታዬን አይተሽ ለምን አትረጂ? አሹ አበበ የሚባል ሰው ታውቃለህ? ሁሉ ነገር ፈጣሪ ባለው ነው የሚሆነው። አደይ ነይ ግቢ። እሺ ይሁን ሰው እየተከታተሉኝ ነበር። ይሩት ነው የመጣሁት። አባቴ ሌላ ትዳር ሊመሰርት ስላሰበ ነው ወደዚህ የመጣው። አንቺን ከሚያሳጣኝ ሁሉም ይቅር። ምንድነው የሚያሳጣ ነገር? አታዩም እንዴ እንዴት እንደሚያደርግ? እና ያለበትን አውቋል ማለት ነው? አዎ ዳይመንድ ሁሉ ነገር አውቋል። አይ አሁንም ከሆነ ሆስፒታል እንሄዳለን። ሆስፒታል ለምን? አደይን ግን ረስተሻታል እንዴ? አደይ ስለነሱ ደግነት እኛን አይመለከተንም። እኔ ስሜ ብርቅ አይደለም። ኧረ እባክሽ እና ማን ምንድነው በቆመን በቃሽ? እሺ በቃ እሺ ላይ ይመጣ ቤዛ እኮ አመጣለች። ምን? ተመለስክ? አዎ ተመለስኩ። በቃ በዛም በዚህም ብለሽ መጠቃቀም ነው አልፍላጎትሽ? አዎ ማን ነው? ወይኔ ምንድነው አበበ? አንተ ነህ ዝናቡ በቀለ ልጅ? ቆይ ለምንድን ነው የምትከታተለው? ዞር በይ በእናትህ። ኧረ መናናቅ ምንድነው የሚያስጮሽ? አሁን ቀጥ ብለሽ ከዚህ ቤት ውጭ። ብርቄ ለሊ እኔ ብርቄ አይደለሁም። ትሰሚኛለሽ? ከዚህ በኋላ ብርቄ ብለሽ ብትጠሪኝ ምላስሽን ነው የምቆርጥልሽ። እሺ እንዴ? ወይ ጉዴ! ወይ ማሚ! ማሚ! ማሚ ብርቅ እያስፈራራች ነው። ፍቅር ምን አድርገሻት ነው? እኔ ምንም አላደረኳትም። እራሷ ናት ነገር የምትፈልገኝ። ይኸውልሽ ፍቅር፣ ሁለተኛ እንደዚህ አይነት ቀልድ አልፈልግም። ምን አደረኩ? እየጮች ቤቱን የምትበጠብጠው እሷ ናት። በቃ አትጩሁ፣ አትጨቃጨቁ። በቃ ቆይ ፍላጎታችሁ ምንድን ነው? ማሚዬ በቃ እሷን አስወጪልኝ፣ አልፈልጋትም። ማሚ ነይ አንቺ እራስሽ ውጭ። ፍቅር ተይ እንጂ እንዴት እንደዚህ ታደርጋለሽ? አታያትም እንዴ ምን እንደምትል? እሷ የፈለገ ነገር ትበል። አንቺ አብረሽ ከእሷ ጋር ትጣያለሽ እንዴ? በይ ፍቅር ሂጂ ውጪ። ማሚዬ ላያት አልፈልግም። በቃ አስወጪልኝ፣ አስወጪልኝ። አልወጣም። ውጪልኝ፣ በቃ ውጡልኝ፣ በቃ ውጡ፣ ሁላችሁም ውጡ። ፍቅር ሂጂ ውጪ። አይዞሽ ሁሉም ነገር አብቅቷል። ልጄ ተረጋጊ። ለልዬ ምን ላድርግልሽ? ማሚዬ እንጫወት። ምን? ማሚዬ ደግሞ ጨዋታ ነው። ማሚ ግን ድሮ እንቅልፍ አልወስድ ሲለኝ ተረት ተረት ታነብልኛለሽ፣ ጸጉሬን ታሻሽልኝ ነበር። አሁን ግን እንደ ድሮ አይደለሽም ማሚ፣ አትንከባከቢኝም። ቆይ ለምንድን ነው? ይቅርታ ለልዬ፣ አሁን ግን እንደፈለገሽ እንከባከብሻለሁ እና ያለሁልሽ። እሺ እሺ ማሚዬ በቃ እንጫወት። ምን? አኩኩሉ ይሻላል? አዎ ማሚ፣ አወሰሙጣል። እኔ ልዩ ነኝ። እሺ እኔ አንድ አይነት። አወሰም ማሚዬ ደረሰሽ። በቃ ተነሽ፣ እኔ አኩኩሉ እላለሁ። እሺ አኩኩሉ ጨፍኝ በደንብ ማሚዬ። መች አየሁ አላየሁም እኮ እንዳታይ። እሺ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ አልነጋም፣ አኩኩሉ ነጋ። አይችሻለሁ። ታዲያ ጨዋታውን ምን አመጣው? መጀመሪያ አዩሽ እኔ ነኝ መጀመሪያ አዩሽ ማሚዬ። አይችሻለሁ። አሁን ደግሞ አንቺ ተደበቂ። አይለሊ በልጅነቴ ስንት ዘመን የተጫወትኩትን አምጥተሽ አሁን እንጫወት ትይኛለሽ? የኔ እናትማ አሁንም ገና ወጣት ነች። እሺ በቃ አሁን አንቺ ተደበቂ። እሺ አኩኩሉ አኩኩሉ አልነጋም፣ አኩኩሉ። ቆይ ግን ምን አይነት ሰው ነው? አደይ እህቴ ምን ሆነሻል? ሄሎ አበበን እየተከታተሉት ነው። ምን? እና ማን ናቸው? አላውቅም፣ የሆነ ሰውዬ ነው። ወይኔ ጉዴ! ወዴት ነው ሄደው? ቆይ ማን ነው እሱ? የአባቱ ጠላቶች ይሆናሉ እንጂ በዚህ ሰዓት ማን ሊከታተሉ ይችላል? እሱማ ልክ ነሽ አደይ፣ ማንም ሊሆን አይችልም። ቆይ እሺ ቤት ነው ሄዱት? ተረጋጊ፣ አምልጧቸው ነው የሚሆን። አንቺ አትጨነቂ አደይ። በአሁኑ ከያዙት አይለቁትም።
ቆይ ግን እነዚህ የተረገሙ እዚህ መሆኑን በምን አውቀው ነው የሚከታተሉት? ይኸውልሽ አደይ መምጣቱን ቁጭ ብለው ሲጠባበቁ ነበር እንጂ በድንገት የሰሙ አይመስለኝም። በአሁኑ ተዘጋጅተውበታል አደይ። እሱ ማለት ነሽ። በቃ ነይ እንሂድ። የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ በልቼ እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅርሽ ነው መቻጣው ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ አንድ ያለች ልቤ የማትረዳኝ ማናት እሷ? ምን ትሰራልሻለች? አወቅሻት አላወቅሻት አንቺ እንደው ታቋምሽ አትወርጂ። አልገባኝም አሹ፣ ምን ለማለት እየሞከርክ ነው? እንዳልገባሽ አትሁኝ ሮማኔ፣ ገብቶሻል በደንብ። ምኑን አሹ? ቆይ ምንድነው ሁልጊዜ ገብቶሻል አውቀሽ ነው የምትለው? ለምንድነው ግልጽ አድርገህ ማትነግረኝ? ምን ብዬ ልንገርሽ ከዚህ በላይ ሮማኔ? ግራ ገባኝ እኮ ዘንድሮ። ሁሉንም ግልጽ አድርገህ ንገረኝ አሹ። ደግሜ ምን አናገረኝ? ሳልናገር ሁኔታዬን አይተሽ ለምን አትረጂኝ? አሹ ቆይ ለምን የምትነግረኝ ነገር ካለ ግልጽ አድርገህ አትነግረኝም? ሁልጊዜ ገብቶሻል ተረድተሻል አውቀሽ ነው የምትለኝ። እኔ በቃ ሁሉ ጊዜ አሽሙር ሰልችቶኛል አሹ። ደግሞ አሁን ሰልችሽ? አይ ሮማኔ፣ አረ እንደዛ አይደለም አሹ። ታዲያ እንዴት ለማለት ነው ሮማኔ? እንዴት ናችሁ? ሩታዬ ሚስቱቲ ነኝ። ምንድነው እሱ? እኔ አልኩሽ ሮማኔ መስማት የለባት? አዎ መስማት የለባትም። አሁኑ ግልጡን ካልነገርክኝ እያለችኝ እኮ። ታዲያ ንገራት አሹ። ምን ብዬ ነው የምነግራት? የሚሰማህን ንገራት። የሚሰማኝንም አውጥቶ ለመናገር በጣም ከባድ ነው ሩታ። ይህን ያክል ከባድ ነው አሹ? አዎ። ወይ ምን ብዬ ነው የምነግራት? ወድሽ ነበር ነው ምላት? እየወደድኩሽ ነው ምላት? በአሁን ሰዓት እየወደድኩሽ ነው ምላት? ምንድን ነው ምላት? ደስ ያለህን መርጠህ በላት። ምን ችግር አለው አሹ? እሱማ ምንም ችግር የለውም። አሹ የሚነግርሽ ነገር አለ ሮሚ። ምን? አሹ ንገራታ። ልንገራት ሩታዬ? ተጨነኩልሽ እኮ እናቴ። አትጨነቅ አሹ። አሁን ነገር ያደሙ እንዳልገባ ብትሆንብኝስ? መልሷን ያሳስብ አይገባም አሹ። ዝም ብለን ንገራት። ክብሬን ትቼ ዝቅ ብዬ ልለምናት ነው? ወንድ ልጅ መሆኔን አትርሽ እንጂ ሩታዬ። የምትወዳት ከሆነ ክብር ሊያስጨንቅ አይገባም። ዝም ብለን ንገራት። ምንም እየገባኝ አይደለም። ቆይ ምንድነው ብቻችሁን የምታወሩት? አሹ ንገራት። ምን መሰለሽ ሮማኔ፣ ምንም ዙሪያ ጥምጥም አትሄዳሹ። ግልጽ አድርገህ ንገረኝ። ምን አስቸኮለሽ ሮማኔ? የአንጀቴን ውስጥ ልነግርሽ አይደል እንዴ እየተዘጋጀው ያለሁት? እየጠበኩክ ነው። ታውቂ የለ ሮማኔ፣ እኔ ምንም አውቀው ነገር የለም አሹ። እንድትነግረኝ እየጠበኩ ነው። የማይደርስ ቀን የለው። ያ ቀን ደረሰ። ይኸውልሽ ሮማኔ፣ እኔ ማን ፈርቶ ነው የሚደበቀው? ማን ወንድ ነው? ማሚ ማሚስ ለሊ ምንድን ነው? ማሚ ታለች። ማሚ አይቻለሁ ማሚ። እትዬ ምን ላድርግ ብላችሁ ነው? ሲከፋት እኮ ላጫፋት ብዬ ነው። ይኸውላችሁ እናንተንም እንዲህ አይነት ነገር ልታዛችሁ ስለምችል አግዟት። እሺ እሺ እትዬ። ቀስ ይበሉ ቀስ። አየሻቸው አይደል? ለሊን እኮ እንዲሻላት ብለው ነው ወደ ታች ወርደው እንደ ሕፃን ሆነው ታሷ ጋር የሚጫወቱት። እትዬ በጣም ጥሩ ሰው ናቸው። ለስሙ ዘመዳቸው አይደለችም። አይ አሁን ቆይ ለባዳ በዚህ ዘመን እንዲህ ሚራራ ሰው ከየት ይገኛል? እሱማ አሹ ምን ልትለኝ ነበር?
ካቆምንበት እንቀጥል። ምኑ ነው ሮማኒ? አሁን ምን ስንባባል ነበረ ትዬ ከመምጣታቸው በፊት? ምን ተባባልን ሮማኒ? ኡፍ አረባርቻ ነኝ እምቢ አለችኝ። ቆይ ለምን ራሷ አትመጣም? እሱማ አሁን ትሻላለች፣ ግን ደግሞ አንተ ብትመጣ ይሻላል። እንዴት ነህ? አረ ለኛም የአየር ሳስቱ እኛም እኮ ይከፋናል። ሰላም እንባል እንጂ አንተ ሰላም ተባል ካልተባልክ ደግሞ እንዳልወጣ ሲጀመር እንዴት መጣክ? ምን ነው በመምጣቴ ቅራለሽ? እንዴ ልውጣ? ዳይመንድ እቅድ እያወጣ ነው። ቅምጥል የምን እቅድ? የስራ ነው ደግሞ። የሰርጋችን ወጪ እንዳያሳስብሽ፣ በዳይመንድ ነው ሙሉ ወጪ የሚሸፈነው። አረ ምን ተገኘ? ይገርምሻል፣ ሰሞኑን ብር ይገባልኛል። ገቢ መካከለኛ ገቢ ካላቸው ተርታ እንደዚህ ጉብላለሁ። አቤ እያስተካከለ ነው ኪንጎ። ታዲያ ይኸው ዳይመንድ ሎተሪ ወጣለት ብላችሁ ለሰፈር አውሩና መግቢያ መውጫ ሰጡ። ለሚሰማ እኮ በሚሊዮኖች ያገኘ ነው የሚመስለው። ከኛ ችጋራምነትና ድህነት አንጻር ሺህ ቤቶች ለኛ ሚሊዮኖች ናቸው ወንድም። እሱ ሀቅ ነው። ምን ነው ቅምጥል የደበረች ትመስያለሽ? ማዘሯ እኮ እስካሁን ተኝታለች። አሟታል። አልተሻላትም እንዴ? አልተሻላትም። ወገቧን በጣም አሟታል። መንቀሳቀሱን ላይ የከበዳት ነው። ታዲያ ምን አስጨነቅሽ እንዴ? የሌሊን ዶክተር እኮ ደውለሽ መጥራት ነው። ስልኩ ካለ ደውለትና ይምጣ። እንደውም ምን ሊድና እሱ ልላከው አይሻልም? ገጀሮ ምንድን ነው የምትሰራው? ምንም። ምን ነው ምን ጠፋ አንተ? አበበ የሚባል ሰው ታውቃለህ? አበበ ስሙ ነው። ከአሜሪካ ነው የመጣው። ሚስቱ ደግሞ ከገጠር ነው ያመጣት። የአባቱ ጠላቶች ናቸው የላኩኝ። አቤን ነው እንዴ? ታውቀዋለህ እንዴ? አይ እሱ ማን ነው አላውቀውም። እሺ አሁን ፈልግልኝ። ይኸውልህ አሪፍ ገንዘብ ነው የምናገኘው። ከዛ ካገኘንበት ደግሞ አንተም ትካፈላለህ። እሺ ሞክራለሁ ካገኘሁት። ከልብ አጥብቀህ ከፈለግከው ታገኘዋለህ። ዳኒ ሂዳውን ፈልግልኝ። እሺ ግን የሌሊን ጉዳይ ትተኸው ነው እንዴ? አይ ዳኒ አልተውኩትም። በራሴ መንገድ ለማስተካከል እየሞከርኩ ነው። ቆይና ምን አሰብክ? እሷ ትንሽ ትቆይ። ይሄ በጣም አሪፍ ስራ ነው የመጣልን። ድንገት ነው ደግሞ። በዛ ላይ ደግሞ ይህን ቶሎ ጨርሰን ወደ እሷ መመለስ እንችላለን። እሺ ፈልገዋለሁ። እሺ አቤና ሄሉን ነው እንደሚለው? ይኸውልህ ዳኒ እርዳታ ያስፈልገኛል። ምን እንደራዳ ነው የምፈልገው? ከሄሉ ጋር ትንሽ ጊዜ መቆየት ትችላለህ ዳኒ? ፕሊዝ አንዳንድ ቦታዎች ደርሼ መምጣት አለብኝ። ታዲያ እኔ እንደጠብቃት ነው? አዎ ዳኒ ይኸውልህ የሚያስፈልገን ነገር እኔ እቀጣለሁ፣ አታስብ። እና ደግሞ ላልመለስም እችላለሁ። ስለዚህ ፕሊዝ በደንብ ጠብቃት። አልገባኝም። ቆይ አንተ ወዴት ልትሄድ ነው ደግሞ? እስከማን ነው የምጠብቃት? ይኸውልህ ዳኒ ይህን ነገር መጠየቅ አትችልም። በቃ አንተ ቆይ እኔ እኮ ስራ አለኝ። ስራዬን ለማን ትቼ ነው የምጠብቃት? እኔ እከፍላለሁ ዳኒ። ደግሞ ይኸውልህ በሩን ለማታውቅ ሰው እንዳከፍቱ። እሷ ራሱ የምትሄድበት ቦታ ካላት አብረሃት ብቻ እንዳለቃት። እኔ ለትንሽ ጊዜ ከዚያ አካባቢ ራቅ ማለት አለብኝ። ቆይ አደይ ምን መኮ ካሜራ ልትወጪ ያልቻልሽ? እንዴት ነው? ቆይ ስለ አንዲት ሴት በዚህ ልክ ማሰብ ይቻላል? አይዞሽ አደይ፣ አንቺ ጠንካራ ሆነሽ እሷን ማጠንከር አለብሽ። እሺ ዶክተር፣ በጣም እናመሰግናለን። ችግር የለውም አደይ፣ ግን እንዴትም ብለሽ ሕክምናውን እንድትጀምር አድርጊያት። ሕክምናውን ካልጀመረች ከፍተኛ ደረጃ ደርሶ ማዳን ማንችልበት ሁኔታ ይመጣል። እባክሽ አሳምኛት። እንደዚህ አይነት ጓደኛም አለ እንዴ? አደይ ጥሩ ልብ አለ። ወይኔ አለሁልህ። ድምፄ ምን ሆነብህ? አዎ እባክህ ትንሽ ደብሮኛል። ኧረ የለችም፣ እስካሁን አልመጣችም። እኔ አላውቅም፣ ግን ካልመጣች እኔ ራሴ መሄድ አይቀርም። አላውቅም ለምንድን ነው የምሄደው? ከእሷ ጋር ጊዜ ማሳለፍ እና እሷን ማውራት በጣም ደስ ይለኛል።
አደይ ምንም እንከን የሌለባት አይነት ልጅ ነች። ደስ የምትል ልጅ ነች። እሱማ አውቃለሁ። ልታገባ እኮ ነው። አላውቅም ሄኒ፣ ምንም የገባኝ ነገር የለም። እሺ እረጋጋለሁ፣ ግን አልቻልኩም። በዚህ ሁኔታ ይጎዳብሃለሁ። ቆይ በዚህ ሰዓት እንኳን ለምን መተህ ከጎኔ አትሆንም? አይ አንተ እመጣለሁ ብቻ በል ሁል ጊዜ። እሄዳለሁ። አደይ ጋ ነዋ። እዚህ ቁጭ ብዬ እኮ ስለ እሷ ማሰብ ብቻ ሆነ እኮ ስራዬ። አንተ ምን አለብህ ሳቅ። እሺ በቃ እደውልልሃለሁ። ቻው። ማዘሯ አሁን አልተሻለሽም አይደል? እስቲ የሆነ ነገር ጠጪበት። አሁን እኮ ጠጣሁ ልጄ። አንተ ምንም አትጨናነቅ። ሁሉም ነገር ፈጣሪ ባለው ነው የሚሆነው። ነይ በቃ እንደምንም ሞክሪ። ሆስፒታል መሄድ አለብሽ። አይ ልጄ እንደዛም አይሆንም። ለምን? ልጄ ብርድ እኮ ነው። አንተ አትጨናነቅ። ባይሆን ራስህን ጠብቅ። እንዴት እንደዚህ ታመሽ ብርድ ነው ትኛለሽ? በቃ እኔም ልቤ ይረፍ በል እንሂድ። ልጄ እባክህ ስማኝ። አሁን እኮ በጣም ደህና ነኝ። ከትላንቱ ዛሬ በጣም ተሽሎኛል። እሺ ማዘሯ፣ ግን የሚበስብሽ ከሆነ መታየት አለብሽ። እሺ ልጄ፣ ከዚህ በላይ ብዙ ታምሜን ነበር። አሁን ይሻለኛል፣ አታስብ። እሺ በቃ ወይ ካልሆነ ዶክተሩ መቶ ቼክ እንዲያደርግሽ ያደርጋለሁ። እሺ ልጄ። እሺ በቃ ራስሽን ጠብቂ። የሚሄድበት ቦታ አለኝ። እሺ አደይ። አቤት ዶክተር፣ እንዴት ነህ? አደይ ነይ ግቢ። እሺ። ምን ነው ዶክተር፣ ችግር አለ እንዴ? አረ የለም፣ ያው ስታልፍ ሳይሽ እኮ ነው። ታዲያ ወደ ቤት እኮ ደርሻለሁ። እና ትንሽ የእግር መንገድ ወክ እናድርግ? እሺ። ምንም የለም አደይ። እሺ። ምን ነው ዶክተር? ዶክተር ይቅርታ ደረሽ መሰለኝ አይደል? አዎ ደርሻለሁ። በቃ ልግባ። በጣም አመሰግናለሁ። ለምኑ? ለሁሉም ነገር በጣም አመሰግናለሁ። ምን አደረኩልሽ እና አደይ? ይህ እዚህ ምን ይሰራል? በቃ እኔ ልሂድ። ስለ ቤዛ አዲስ ነገር ካለ ግን አሳውቀኝ። እሺ አደይ። አደይ። አቤት ዶክተር። ትመጫለሽ አይደል? ወዴት? ወደ ሆስፒታል ነው። አዎ ለልጅ ካለች ልጠይቃትና ይዣት እመጣለሁ። እሺ አደይ፣ እጠብቅሻለሁ። ምን እያደረክ? ዴቭ ተረጋጋ እንጂ። ምን እያደረክ? አንተ ራስ ተረጋጋሽ። አደይ ሚስቴ ናት። ሁለተኛ አጠገቧ እንዳትደርስ ብያለሁ አይደለ? አንቺ ሂጂ ወደ ቤት ግቢ። እኔ እና እሱ ደግሞ እንደ ወንድ እናወራለን። ዴቭ ምንድን ነው የምታወራው? እኔ ልሂድ። አንተ እያወራ ያለው ነገር ምንም እየገባኝ አይደል። ና እንጂ ወዴት ነው የምትሄደው? ስማ፣ ሁለተኛ አደይ አጠገብ ባይ እገልሃለሁ። እሺ ዶክተር በጣም ይቅርታ። ና እንሂድ። ሁለት የተለያዩ ሰዎች
ምን እሺ ነው? ምን ሆነ ነው? ይኸውልህ ዳይመንድ የሆኑ ሰዎች የተካተሉኝ ነበር። የሮጥኩ ነው የመጣሁት። እንዴ ማን ነው እሱ? አላውቅም ዳይመንድ፣ በቃ ደንግጬ የሮጥኩ ነው ወደ አንተ የመጣሁት። ወይኔ እና ያለበትን አውቋል ማለት ነው? አዎ ዳይመንድ ሁሉ ነገር አውቋል። በቃ ከዚህ በፍጥነት መሄድ አለብኝ። ሄሉ ቤት ናት መሰለኝ። ብቻዋን? አሁን ዳይመንድ ሌላ ማን ይኖራል? እንዴ ብቻዋን ጥላት ትወጣለህ? አረ አቤ ሄሉን እየተንከባከብካት። እሺ ግን ቆይ እንዴት ነው በዚህ ሁኔታ እዚህ መቀጠለው? ቆይ ይኸውልህ እሱን እኮ ነው የምልህ አቤ። በቃ መወሰን አለባችሁ ወይም ደግሞ መጋፈጥ። እንዴ ዳይመንድ ምን ማለት ነው? እነሱንማ መጋፈጥ አልችልም እኔ። እሺ ምን ይሻላል? አላውቅም። አሃ እንዴ ዳይመንድ እያቀመጠል አምጣላ አቤ ፒሲ እንዴ ምን እሺ ነው ነገሩ? ነው አንተም እቅድ እያወጣ ነው እንዴ? የምን እቅድ ነው? በራችሁ እንደተለቀቀ ሰማሁ። አዎ ተለቆልናል ኪንጎ። እንደናንተ እኮ እድለኛ የለም። ዳይመንድ እኮ ከኔ እኩል ነው የሚያማር። እሱማ ግድ ነው ኪንጎ። ምን ነው ግድ? አልገባኝም። ይኸውልህ ሰው ስትሆን የፈለገ ነገር ቢኖር የምታማርበት ነገር ግን አይጠፋም። ይሄ መቼ ይገባል? ለስሙ እኮ ነው የተማረው። በሉ በሉ እናንተ በምትግባቡ ተፈላሰፉ። እኔ ወደ ስራ ልሂድ። አሁንማ ቤት ያለች ስልክ ሳይጠራ እኮ ነው ቢሮ ቀድመ የምትገኘው። ዘበኛውን ሁላ ሳቀድሞ ትቀራል። ለካ እሷ ማለት ቆይ አሁን እሺ ምንድን ነው ማለት? ንገራታ። ምኑን? ከሚስት ጋር መጣላትን። እሺ በእናትህ ፋራ ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ። እንደዛም ባደርግ መመላለሱ አይቀርም ዳይመንድ። አረ አዎ ዳይመንድ ና ከኔ ጋር። ማናት እሷ? በእናት አረ አረጋጋው። ቢሮ ሰው ከመፍጠር አልፈልግም። ራስ ሄዳለሁ። አቤ አንተ እንዴት ሆንክ? ይኸውልህ ኪንጎ እኔ በጣም ፈርቻለሁ። ዛሬ ራሱ ተይዤ ነበር። ሰዎች የተከታተሉኝ ነው። በዚህ ልክ አደጋ ላይ ኮንክማ በጣም ከባድ ነው። አዎ ኪንጎ በቃ ምን እንደማድረግ ራሱ አላውቅም። ወይ ካልሆነ ለምን ቤት አትቀይሩ? አዎ በቃ እስቲ ለሄሉን እንገራትና ካልሆነ በቃ እንደዛ ማድረግ ነው የሚሻለው። ለምን እኛ ቤት አታርፉ? ደህና ቤት እንዳለው ሰው እኛ ቤት ኑሩ ምናምን ትላለህ እንዴ? አንተ ሰው ያማን ምን ሆናል? አፋፌን እያልከኝ እኮ ነው። እንደውም ሰዓት ረፍዶባል። ሂድ። 10 ደቂቃ አልፏል። ቻው በቃ። ኧረ እንደው አይ ኢንስፔክተር፣ ሁሉም ነገር በምርመራ አረጋግጫለሁ። ከሌሊት ውጪ ከባድ ጉዳት የደረሰበት ሰው የለም። እሺ ኢንስፔክተር፣ አሳውቃለሁ። መቼ ነው የቤዛ ነገር የሚያልቀው? ከዚህ በፊት ሆስፒታል እኮ እንደዚያ ነገር ደርሶበት ያውቃል። ለሊ ላይማ የሆነ ነገር አድርጋለች እንጂ ድንገት እንደዚህ አትሆን። ቆይ ጓደኛዬ ምንድን ነው ያደረግሻት? እኔ ምንም አላደረኩም አልኩሽ እኮ አደይ። ዝም ሰምኛለሽ? ሁሉንም ትነግሪኛለሽ። ምንድን ነው ያደረግሻት? አደይ ተረጋጊ። ዶክተር ሁሉንም ራሷ ታውቃለች። ሁሉንም ሴራ የጠነሰሰችው ራሷ ናት። እኔ ምንም አላውቅም አልኩሽ እኮ አደይ። ልቀቂኝ ነው። አደይ ተረጋጊ። ታካሚዎችን አትረብሽ። ቤዛ ውጭ ጠብቂ። ዶክተር ሩታ እንዴት ነሽ? ደህና ነኝ ዶክተር። ምን ነው? ምኑ? ማለቴ እንዴት መጣሽ? ምን ልርዳሽ? መምጣት አልነበረብኝም እንዴ ዶክተር? ማለቴ እውነቱን ልንገርክ። ምንድን ነው እሱ? አንተን ሰላም ለማለት ነው የመጣሁት። ለሰላምታ ብቻ? አዎ ዶክተር። ስራ የለሽም እንዴ? የለኝም። ለዛ ነው። ምኑ? አይ ሰፊ ጊዜ ያለሽ ማለት ነው። አዎ ዶክተር። ምንድን ነው ሩታ? ምኑ? አስተያየትሽ እንዴት ነው? አትሸኘኝም ዶክተር? ወዴት? ወደ ቤት ነዋ። እዚህ የመጣሽ እኮ አሁን ነው። አሁን ደግሞ ሸኘኝ ማለት። ቆይ አላማሽ ምንድን ነው? ምንም። ግን ደህና ነሽ? አዎ ዶክተር። ካላስቸገርኩ እዚህ ሆስፒታል ውስጥ ቪዲዮ ልስራ? ሆስፒታል ልታስታውቂልኝ ነው? አዎ ዶክተር። ምን ችግር አለው? ምንም ሩታ፣ ምን ችግር አለው? እሱን ነው የምልህ ዶክተር። እሺ ግን ለልኝ እየተንከባከባቻት ነው አይደለ? እንዴት ነው ነገሩ? አዎ እኔንማ እኮ አታስጠጋኝም። ማሚን ግን ታወራታለች። እንደዛ ከሆነ ጥሩ። መቼስ ጓደኛሽ ስላላስታወሰችሽ አልከፋሽም አይደል? ከፍቶኛል እንጂ በፊት እኮ ከቤዛ ይልቅ እኔ ነበርኩኝ ጓደኛዋ። ደግሞ ቤዛን እኮ በጭራሽ አንወዳትም ነበር። ግን ቤዛ የምጠሉበት ምክንያት ምን ነበሩት? የኤላ ጓደኛ ነበረች። ከኤላ ጋር እያወራች እኛን ለማጣራት ትሞክር ነበር። ስለ ኤላ ማወቅ እችላለሁ? ኤላ እኮ የሌሊ ፍቅረኛ ነበር። በጣም ነበር የምትወደው። ስለ እሷ ጫውታ ካታውቅም ዶክተር? አይ እኔ እንደ ኤላ ያየችኝ ስለሆነ ምንም ነገር አልነገረችኝ። ለሊ ራሷ ነበረች የምትወደው። በጊዜ ሂደት እሱ ወደዳትና አብረው ሆኑ። የአባቱን ቃል ለማክበር ወደ ውጭ ሄደ እና ከዛ በኋላ ነው የለሊ ህይወት ምስቅልቅል ወጣው። እንዴት? ለሊ እናቷም አባቷም ሞቱ። የመሞታቸው ምክንያት ምን ነበር? እሱን እንኳን እርግጠኛ አይደለሁም። በዛን ጊዜ ስላልነበርኩኝ ሁኔታዎቹን አላየኋቸውም። ወዴት ሄደሽ ነበር? አባቴ ጋር። አሁን የት ነሽ? የፍቅር እናት ማሚ አክስቴ ናት። እናቴ ደግሞ ውጭ ሀገር ነው የምትኖረው። አባቴ ሌላ ትዳር ሊመሰርት ስላሰበ ነው እኔ ወደዚህ የመጣሁት። ገባኝ። እሺ ሩታ፣ በጣም ለትንሽ ጊዜ ስለሆነ ከጎን ሆነሽ ተንከባከቢያትሽ።
እሺ ዶክተር አታስብ፣ እንከባከባታለሁ። እሺ ሩታ፣ አሁን ከጨረሽ መሄድ ትችያለሽ። ልሂድ? የቀረ ነገር አለ? አይ የለም። ቆይ ምን ማድረግ ነው? አታዩም እንዴ እንዴት እንደሚያደርገው? እሱ ማን ስለሆነ ነው ሚስት የሚነካብኝ? እባክህ እንዴት ይሄንን አጉል ቅናትን ወደዛ ተው። አደይ አትቀልጂሽ። እኔ እየቀለድኩ አይደል? እኔም እየቀለድኩ አይደለም። ምንም ያወራነው ነገር እኮ የለም። ስለሌሊ ጠይቀኝ፣ እኔም እየመለስኩለት ነበር። ልመንሽ? ልታምነኝ ግዴታ አለበት። እሺ አደይ አምንሻለሁ። ዶክተር በጣም ተናዶባል። እንደዚህ ማድረግ የለብህም ነበር። እሱን ተይው። አንቺ ግን በጣም ይቅርታሽ። ከኔ በላይ ለሱ ይቅርታ ይገባዋል። ምንም ባላጠፋው እንደዚህ መናገር አልነበረብህም። እሺ ሚስቴ አልቆጣም። ግን አንቺ ደግሞ እንደዚህ ፊት የምትሰጫቸውን ነገር ታቆሚያለሽ። እሺ አይዴ ዝም ብለህ ተከራከር ሲልህ እኮ ነው። ምንም የሚያሰጋ ነገር የለም አይደል? አዎ ዴቭ እንደዛ ነው። እሺ አሁን ግን የሆነ ቦታ መሄድ አለብኝ። እመጣለሁ። እሺ አይደል? ወዴት? ባቡር የጠፋ እሱን ላናግረው። አይ ጥሩ ሀሳብ ነው። እዚህም እኮ መጥቶ አያውቅም። ግን በደህናው ነው? እስኪ አወራዋለሁ። በጣም አዝኖ ነው የሚሆነው። አንቺ ግን ግቢን ይመጣሉ። እሺ እሺ አይ ይቅር ሮማኒ፣ አንቺን ከሚያሳጣኝ ሁሉም ይቅር። ምንድነው የሚያሳጣህ ነገር? አሹ ብዙ ነገር ነው ሮማኒ። ምንም እየገባኝ አይደለም አሹ። ዲዲ ዛሬ ሰላምታ እንኳን የለም ነው። እንዴት ነህ አሹ? አደይ ወይ ሮሚ፣ ምን ሆነሻል? ምንም አልሆንኩም። ለሊ ያለች እንዴ? አዎ አለች። ከትዬ ጋር የተጫወቱ ነበር። ምንድነው የሚጫወቱት? ድብብቆሽ ነው። አላየሻቸውም? እንደው ይኸውልሽ እዚች ጋር ተደብቆ ነበር። እንደ ጣን ከሌሊ ጋር ድብብቆሽ ሲጫወቱ ነበር። እስኪ ካናገረችኝ ገብቼ ላውራት። አይ የኔ ከርታታ፣ እሷም ተንከራተተች፣ ሀሳቧን ሞላላት። ማይሽ ዲብንም ሳታገባው ቀረች። አዎ አደይም ለሊም በጣም ያሳዝናሉ አሹ። ምን አለ ፈጣሪ በቃችሁ ቢላቸውና ደስተኛ ቢያደርጋቸው። አሹ ከቅድም ጀምሮ ትነግረኛለህ ብዬ እየጠበቅኩ ነው። ምንድነው እሱ ንገረኝ። ምን ነበር? ምን መሰለሽ? ማነው? በር ተንኳኳ። አቤት አቤት። ብያሹ አንተ ስትጀምር ዝም ብሎ ማድከም እንጂ ምን እንድትነግረኝ አይደለም። ባቡሬ እንዴት ነህ? አሎ ወደ አንተ እየመጣሁ ነበር። ምን ነው ፈለከኝ? አዎ። ቆይ ቤት መተህ ለምንድን ነው ለሊ ማታያት? ዴቭ እንደዛ ሆና ማየት በጣም የከበደኝ ነው። ይገባኛል ባቡሬ፣ ግን ደግሞ በዚህ ሰዓት ካጠገቧ መራቅ የለብን እና እንደውም ቤት አይታት ትመለሳለህ። አይ አሁን እንኳን ሆስፒታል መሄድ አለብኝ ዴቭ። ሆስፒታል ለምን? ማዘሯን ትንሽ አሟታል። ዶክተሩን ማናገር አለብኝ። ለሊ ግን ደህና ነች? አዎ ደህና ናት፣ አትጨነቅ። እሺ ሙሽራው፣ አልጨነቅም። ምን ነው? አይ ምንም ቶ። እሺ በቃ ልሂድ፣ እቤት እመጣለሁ። እሺ ባቡሬ፣ በርታ። አንቺ ምን እያደረግሽ ነው እንዴ? ምን አደረግኩ? ምንም አታደርጊው ነገር አለ። ቤታችን ገብተሽ መኖር ሳያንስሽ ለምንድን ነው ማሚ የምታስጨንቂያት? ብርቄ ደግሞ ለማሚ ያዘንሽላት? ይኸውልሽ ብርቄ፣ ለማሚ የምታዝንላት ከሆነ ጸባይሽን አስተካክይና ስሪ። ከዛም በኋላ ከኔ ጋር እንጭታለን። በይ አንቺ አብደሽ ልታሳብጂኝ ነው። ብርቄ ቆይ እንዴት ነው የምትናገሪኝ? ለምን ትረሻለሽ? አንቺ እኮ ቤታችን ሰራተኛ ነሽ። እኔ የአንቺ ሰራተኛ አይደለሁም ለሊ። እሺ በቃ እሱ ያጣላንም። ብታዩን በጣም እርቦኛል። ሂጂ የሚበላ ነገር አምጪልኝ። ኧረ እባክሽ። እሺ ሌላስ የለሽም? ሌላ ምን ላምጣልሽ? አይ ለአሁን ምንም አልፈልግም። የሚበላ ነገር ነው የምፈልገው። እሺ አመጣልሻለሁ፣ አታስቢ። አደይን ግን ረስተሻታል እንዴ? አደይ ማናት? ለሊ መምህር። አደይ ማለት እሷ ናት እንዴ? መምህር ነው እንዴ? መምህር ወይ ለሊ። ይገርማል። በቃ ያ ሁሉ ፍቅራችሁ እንደዚህ ለመረሳሳት ነበር። እሷ አንቺን አይመለከትሽም። እሺ ብርቄ ተነሽ፣ በቃ የሚበላ ነገር አምጪልኝ። እኔ አመጣልሻለሁ። ችግር አደይን ከረሳሻትማ ሌላ ምን እፈልጋለሁ? በጣም ጥሩ አደረግሽ። እንኳንም ረሳሻት። ለሊ የኔ ናት። እኔ አንቺ እናት አይደለሁም። እሺ ብርቄ ቆይ ለምንድን ነው ማዘሽን ነገር የማትሰሚው? እሺ ሰማሻለሁ። በጣም ይቅርታ። እሺ በቃ ብርቄ ሂጂ ውጪ። መምህሯ ወደዚህ እንዳትመጣ ምግቡን ይዘሽልኝ ነይ። እሺ ለሊ አታስቢ።
እኔ እያለሁ ምንም አትሆኝ። እውይ ብርቄ እንደዚህ ስትሆኝ እኮ በጣም ነው ደስ የምትይው። ብርቄ እባክሽ አትቀይርብኝ እሺ። ብርቄ እኔ እኮ እህት የለኝም። ማሚ ደግሞ ብርቄን እንደ እህትሽ ያት ነው ያለች። ኡፍ እንዴ ምን ሆንሽ? ይኸውልሽ ለሊ እኔ ስሜ ብርቄ አይደለም። ኧረ እባክሽ እና ማን ነው? ፍቅር ይኸውልሽ ብርቄ አንቺ ስምሽ ብርቄ ነው እሺ። ቆይ አንተ ወዴት ጠፍተህ ነው? አረ ቤዛ ገጀራው የለ ስራ ይዞ መጣ። እንዴ ምን አይነት ስራ? አቤና ሄሉ የሚፈልጓቸው ሰዎች አሉ። አልገባኝም። ገጀራው አበበ እንደፈልገው ነገረኝ እኮ። ለምን? ሊገለው ነው። ለምን? ስራ ታዞ ነው። ማን ያዘዘው? እኔ እሱን አላውቅም ቤዛ። የምርህ ነው ዳኒ? አዎ እንደዛ ነው። እና ቆይ እኛ ቤት እንደሚኖር ነገርከው? አይ አልነገርኩትም። መጀመሪያ አንቺ ልጠይቅሽ ብዬ ነው። ያን አቤን ተይው፣ ግን ሄሉ ታሳዝናለች። ስለ እነሱ ደግነት እኛን አይመለከተንም። ቆይና ምን እናድርግ እያልሽ ነው? ከገጀራው ጋር እንስማማለን፣ ግን ቶ እኔ በምንግባባበት ዘዴ አወራዋለሁ። ጥሩ፣ ግን እነሱ የሚጎዳ ነገር እንዳታደርጊ። ቆይ ከእኔ ከእህት የሚበልጥብህ ነገር አለ? አረ ማንም የለም። እኔም እንደዛው ከአንተ ምንም አይነት ነገር አላስበልጥም። ለሰዎች መደሰትም መከፋትም አይመለከተኝም። አረ እንደዛ ነው? አዎ ዳኒ፣ ለማንም ሰው ማዘን የለብንም። እናታችን ላይ ያደረጉትን ነገር እኛ ላይ እንዳያደርጉት መከላከል አለብን። እሺ እንደፈለግሽ ንገሪው፣ ግን ገጀራው ቃሉን እያከበረ አይደለም፣ እየወላወለ ነው ያለው። አዎ ልክ ነህ። እሱ ያለበት እንደሚያከነገርከው አበበን ለእሱ አሳልፈን መስጠታችን ግዴታችን ላይ ያደርገው ነው። አንቺ ከኔ በላይ ጸባዩን ታውቂዋለሽ። አዎ ዳኒ ልክ ነህ። ሁሉንም ለኔ ተው። ልደውልላት እንዴ? ግን ለምን ደውል? እሷ ምንድን እያሰበች ነበር ማለት ነው? ሄሎ አደይ፣ እንዴት ነሽ? አለሁልሽ አደይ። ለምን ቀራችሁ? ሰዓቱ ሄዷል አደይ፣ መምጣት አለባችሁ። እሱ ችግር የለውም አደይ፣ አንቺ ካልመጣሽ ከሌላ ሰው ጋር ቢሆን ላኪያት። እሺ ቆይ እንዴት ነው እንደዚህ ያወራኋት? ምን ሆነ አለ? እንዴት ነው እንደዚህ አደይ የምታወራው? እሷ ምን አጠፋች? ቆይ ምንም እኮ የምታውቀው ነገር የለም። መልሼ ልደውልላት? አይ ዛሬ ልክ አላደረግም። ሄሎ አደይ፣ ይቅርታ አደይ፣ መልሼ ደወልኩኝ። ትንሽ እኮ በስራ ጉዳይ ተናድጄ ስለነበር አነጋገሬ ልክ አይደለም። አረ ችግር የለውም ዶክተር። ያው አንዳንዴ እኮ ያጋጥማል። እሺ ለሌላ ሳምንትና እንመጣለን። ኤላዬ ነው? አዎ ታውሪያለሽ። አምጪ ኤላዬ፣ ደህና ነህ? ለምንድን ነው እንደዚህ የጠፋው? ከማን ጋር? ማነች አደይ? መምህር ነው እንዴ ኤላዬ? ከሷ ጋር ወዴት ነው የምመጣው? አንተ ጋር ኤላዬ? እሺ በቃ እሺ ኤላዬ መጣ። መምህር እንሂድ፣ በቃ እንሂድ። ወዴት ነው? እንዴት ናችሁ? ተመለስክ እንዴ? አዎ ተመለስኩ። ወዴ ምን ነው ለሊ? ኤላ ጋር እንሂድ መምህር። ነይ በቃ ውሰጂኝ፣ እንሂድ በቃ። ኤላ ጋር? ዶክተር ማለቷ ነው። እና እዛ ልትሄዱ? አዎ። የኔ ቆንጆ ታዲያ አንቺን እኮ በጣም ይደክምሻል። ስለዚህ እኔ ልውሰዳት። ነይ ለሊ። ወዴት ነው የምትሄዱት? እንዴ አሁን ዶክተሩ ጋር አላልሽ? ይዣት ልሄድ እኮ ነው እዛ። አይ እንደዛ አይሆንም እንዴ።
ለልዬን ከዚህ በፊት ያጋጠማት ነገር እንዲያጋጥማት አልፈልግም። ሕክምና ቦታ ብቻዋን አትሄድም። እኔ አብሬያት እሄዳለሁ። ወይ ምንድነው ለሊ? እንዴ ውሰጂኝ፣ በቃ ውሰጂኝ እንሂድ። እሺ አደይ እኔን እንምጣ እንዴ? ወዴት ነው የምትመጣው? እሺ በቃ ቶሎ ተመለሱ። አቤ ሄሉዬ ምንድነው የሆንከው? ቆይ ምንድነው የተፈጠረው? አቤ እንዴ ይሄን ደግሞ ማን ነገረች ላንቺ? እህቴ አደይን መንገድ ላይ አግኝቻት ነበርና ስለተፈጠረው ሁሉ ነገረችኝ። ከሄድክ ጊዜ አንስቶ እየፈለግኩ ነበር አቤ። ቆይ እሺ ለምን ከቤት ወጣሽ? ስትቆይ ጊዜ ነው አቤ። አስጨነቅኩሽ አይደለ? በጣም ይቅርታ ቆንጆ። ግን እኮ አንተም እኮ ከባድ ሁኔታ ላይ ነበርክ አቤ። እሱማ ግን ይኸውልሽ አሁን በአካል የሚያሯርጠኝ ሰው ተመድቦብኛል። ይኸውልህ አቤ ሄሉን አንተ ወደ ቤት ይዘህ አግባ። እኔ ማንነቱን የገባበት ገብቻ አጣራለሁ። ለምን እንደዛ ይሻላል? አዎ በቃ እሺ። ለእነዚህ ልጆች ምን አባቴ ነው ማድረግላቸው? ኧረ ተጨነቅኩ አሁንስ። ለምን ብቻ ቅድም ትቻችሁ የነበረበት ቦታ እንደምን ያገኟችሁ? ምንድነው በቁም በቃሽ? አሁን ቦታው ላይ ነው ያለ ነው። አይ ዳይመንድ ቤት እንዴት ነሽ? እባክህ ሄጄ ጠየቅኳት። ምን ብለህ? ለምን ስልኬን ወስዳ እንደዛ እንዳደረገች ነው። እሺ ከዛስ? ከዛማ እንደዚህ የምትበሳጭ አልመሰለኝም። ይቅርታ አለች። በቃ አዎ በቃ ምን ነው ማን ነው እንዴ? ቤቲ ቆንጆ እስካሁን ስሟን አልቀየርከው? መች ጊዜ አግኝቼ ይኸውልህ ቅምጥል ይሄንን ብታይ ማለት ነው በጥፊ ብላ ወደ ልጅነት ነበር የምመለሰው። ኧረ አምጣ በእናትህ እንዴ! ያማል እንዴ አንተ ይሄንን ኤዲት ማድረግ አቅቶ ነው እኔን? ሲያስጠላ በእናትህ። ያውልንከ ያዝ አሁን እንሂድ በቃ። ወዴት? እኔ እኮ ስራ ገቢ ነኝ። ምሳ እንብላ። አይ እኔ ይቅርብኝ። ተው ግን ኪንጎ ተንከባከበኝ ተው። በኋላ ግን ስታጣኝ የዳይመንድ ያለ ብለህ እንዳታለቅ። ለምንድን ነው የማጣው? ሰው አይደለሁ እንዴ? ምን ይታወቃል? ምን ነው የተፈጠረ ችግር አለ እንዴ? ኧረ በእናትህ አትንበጭበጭ። ምንም የለም። እርግጠኛ ነህ? አዎ አልኩ። እሺ ችግር ካለ ደውልልኝ። ችግር ካለ ደውልልኝ። ወገኛ አሁን እንደው ችግር ቢኖር ከዛ ድረስ መተህ የምታስጥለኝ አመስል አታውቀኝም ማለት ነው። እሱማ ቀላል ሰው አይደለም አውቃለሁ። ቀላል ሰው አይደለም እንዴ? አንድ ተሳቢ ሙሉ ምግብ እየበላ እንዴት ነው ቀላል ሰው የምትሆነው እንዴ? ወደ ኳንተ አንተ ነው ይግቡ። ዶክተር እንዴት ነህ? ይመስገን ባቡሬ። ዛሬ ነው ወደዚህ መጣ። የቤዛን ነገር እንዴት አደረከው? ባቡሬ ቤዛ እኮ አምልጣለች። ምን? አዎ ባቡሬ። ምን ማለት ነው? ምን ተባብለን ነበረ? እንዴት እንዳመለጠች እኔም አላወኩም። አላቅም ማለት ምን ማለት ነው? ቆይ አንተ የሷ ተባባሪ ነህ እንዴ? ለምን ነው በዚህ ልክ የምትከራከርላት? ተረጋጋ ባቡሬ። እኔም እኮ እሷን ላስይዛት ሁሉ ነገር ጨርሼ ከህግ ነው ያመለጠችው። ቆይ እኔ ለምን እንደዚህ አደርጋለሁ? እሺ አሁን የት ሄደች ይባላል? አላቅም ባቡሬ። ወንድሟንም ቢሆን ካገኘው ለእኔ መደወል እንዳትረሳ። ሁለቱማ ነፃነት ካገኙ የሆነ ነገር ማሰባቸው አይቀርም። አዎ እሱማ በጣም ከባድ ነው። አዎ ዶክተር፣ እሱማ ከባድ ነው። ፈልገን ማግኘት ይኖርብናል፣ አለበለዚያ ይጎዳታል። አዎ ጥንቃቄ ያስፈልጋል። እሺ ለምንድን ነው እንደዚህ አንገብግበሽ የጠራሽ? ቆይ ዳኒ ማን እየፈለገ ነው? ንገረኝ እስኪ። አበበ። እሱንማ ዳኒ ነገረኝ። ግን እኔ የምልህ አንቺ የምትይ ለምን አንስማማ? በምን ጉዳይ ነው የምንስማማው? እኔ አበበን እሰጥሃለሁ፣ አንተ ደግሞ የመድኃኒቶቹን ብር አስገባልኝ። አይ ቤዛ፣ በቃ በዛም በዚህም ብለሽ መጠቃቀም ነው ፍላጎትሽ? አዎ። እሺ እኔ ያለው እና ልውሰድ። ይኸውልሽ የኔ ቆንጆ። ምንድን ነው? በቃ እኔና አንቺ አሁን መወሰን መቻል አለብን። ማን ነው? ማን ነው? ማን ነው?